ብሩኬና ሞገስ ከባድ ታሪክ ሰሩ። በሚገርም ሁኔታ ሉላን አግተው ቅድስትን እንድታስፈታና እንዲሁም ደግሞ ማህሌት ያስያዘችብንን ንብረት በፍጥነት እንድታስለቅቅልን እንፈልጋለን ብለው መደራደር ጀመሩ። ዝና ጀግናውና አንበሳው የኔ ሚስት የምትሸጥ የምትለወጥ እቃ መሰላችሁ ወይ? ወይኔ ዝና እፈለጋችሁበት እመጣለሁኝ፣ ፊልማውን እኔ ነኝ የማሸንፈው ብሎ ያዙኝ ልቀቁኝ አለ። ማህሌት እኔ እንደ ምክር አንድ ምክር ልምከርህ፣ ልጅቷን አግተህ ለምንድን ነው የማትደራደረው? ቆይ አንተ ምን አስበህ ነው ብላ ስትናገር፣ አንቺ አርፈሽ ተቀመጪ፣ እኔ የሰው ምክር የምሰማ ወንድ አይደለሁም፣ እኔ እኮ ዝና ነኝ፣ ስለዚህ ያንቺን ምክር በፍጹም አልፈልግም ብሎ ተናገረ። በሚገርም ሁኔታ ወደነ ብሩኬ ቤት ሲሄዱ ቤቱ ባዶ ሆኗል። እና እዚህ ነበረ ይኖራሉ ያልችኝ እንዴ ብሎ ሲላት፣ እሱማ ነበረ፣ ነገር ግን ይሄ ለእኔ የምታስተላልፍልኝ ቤት ሳይሆን ይሄ የኪራይ ቤት ነው። ትሰሚኛለሽ? አሁን በአሁኑ ሰዓት የእኔ ሚስት ጠፍታና ታግታ በእነዚህ ደሃዎች እንደዚህ እየተሰቃየች፣ አንቺ አሁንም ስለ ቤት ነው እንደምታስቢው? እና ታዲያ ስለምን ልሰብ? ቆይ አንተና እኔ የተባባልነው ስለ ቤት አልነበረም እንዴ? ስለዚህ አዟዙርልሻለሁ አልከኝ፣ እኔም ደግሞ እሺ ብዬ ተስማማሁ። ያለው ነገር ይሄ ነው። ሌላ ምን ላመጣልህ እችላለሁ? እኔ ትሰሚኛለሽ ማህሌት፣ አርፈሽ ብትቀመጪ ይሻልሻል። እኔ ማንም ሰው ሲያዘኝ ደስ አይለኝም፣ ማንም ሰው ሲመክረኝ ደስ አይለኝም። እኔ ዝና በራሴ መንገድ የሚሄድ ሰው ነኝ ብሎ ተጣሉ ከማህሌት ጋር። ማህሌት እንግዲህ ብሩክና ሞገስ እንዴት አደገኛ ሆኑ እያለች በጣም ተገርማለች። በሚያሳዝንና በሚደንቅ ሁኔታ እኒህ ሁለት ልጆችማ በጣም አደገኛ ሆነዋል። እንዴት ነው የሚያፈቅራትንና የሚወዳትን ሴት የሚያግተው ብላ ጥያቄ ፈጥሮባታል። ይህንን ያላወቀችው ሉላ የእውነት ድጋሜ ወደ ዝናና ወደዛ አረመኔ ቤት አልሄድም ወይ ብላ ስትጠይቃቸው፣ በፍጹም እዛማ አትሄጅም፣ ከዚህ በኋላ የድሮ ፍቅራችንን አድሰን እንኖራለን ብሎ ሞገስ ቃል ገባላት። እንደዛ ከሆነማ የድሮውን ቃል ካረሳኸው እስኪ እንደ ድሮ ቃል ግባልኝ ተባብለው ቃል ተግባቡ። ዳጣ በሚያሳዝን ሁኔታ በሰዎች ተደፍራ እንዲሁም ደግሞ ጎዳና ላይ የደረሰባት ስቃይ እጅጉን ልብ ይሰብራል። እምባ ደም እያለቀሰች ጎዳና ላይ ያሳለፈችው እኔ የምደፈረው በጎዳና ተዳዳሪ ወይም ደግሞ አብሬያቸው በምበላውና በምጠጣው ጎዳና ላይ በምኖረው ሳይሆን ሀብታም እንዲሁም ደግሞ ሹፌሮች በቃ ከመኪናቸው ወርደው እኛን እንደፈለጉ ካደረጉ በኋላ ትተውን ይሄዳሉ። ህይወት በጣም ከባድ ናት፣ ለምንስ ግን ተፈጠርን እያለች ማማረር ጀመረች። እኔ ምልሽ ነገር ግን አንቺ አሁን ሞገስ ይወድሻል እንዴ ብላ ስትላት፣ አዎ እውነት ለመናገር ከልጅነታ ጀምሮ እኔም በጣም ነው የምወደው፣ እሱም ይወደኛል። እውነትሽን ነው? አዎ እስካሁን ለምን ያላገባ ይመስልሻል? እኔን ስለሚወደኝና ስለሚያፈቅረኝ አይደል እንዴ? ኧረ እባክሽ ሌሎቹን ጠብጥቦ ጨርሶ ምን ማለት ነው? አይ ምንም። እና ቆይ ግን ለምንድን ነው እዚህ ጠባብ ቤት እንደዚህ አፍናችሁ ያስቀመጣችሁኝ? ነገሩ ምንም አልገባኝም። እንዴ ሞገስ ምን አለሽ? ሞገስማ ያለኝ ለጊዜው ምንም ይሁን ምንም ዝና የፈለገውን ነገር ቢያመጣ አልወስድሽም ብሎኛል። ምን? አዎ እሺ፣ ግን ለአሁን እንኳ የሚሆን አይመስለኝም። እንዴ ምንም የምታውቂው ነገር አለሽ እንዴ ዳጣ? እስኪ ንገሪኝ። አረ ምንም የማውቀው ነገር የለኝም። ነገር ግን እንዴት ብሎ ይችላል ብዬ ነዋ። ሞገስ ደውሎ ትሰማኛለህ አንተ ፈሪ፣ እኔ አሁን የልጅነት ፍቅሬን አግኝቼ ጠረኗን እያሸተትኩ ነው። አንተ ግን ጉራህን ቸርችር ብሎ ሞገስ ዝናን አናደደው። ዝና መሬቱን እየደበደበ ቆይ እናንተ ሁለት ጎረምሶች አገኛችኋለሁኝ፣ እሰቅላችኋለሁ እያለ በጣም ተናደደ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ?
ሁሉ ሰላም፣ ሁሉ መልካም። እኛ ሰላም ነን፣ ደህና ነን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር ቤተሰቦቻችን ደግሞ ስለምትከታተሉን እጅጉን አድርገን እናመሰግናለን። እጅግ አስተማሪውና አጓጊው ምሳሌ እንደቀጠለ ይገኛል። እነ ብሩኬና እንዲሁም ደግሞ ዳጣ እያወሩ ባለበት ሰዓት በቃ እኔ ልሂድና ምሳሌ ላምጣት ብሎ ሲል ምን ማለት ነው? አንተ ከሄድክማ እኔም እሄዳለሁ አለች ዳጣ። ምን ማለትሽ ነው? ይኸው ሞገስና ሉላሉ አይደል እንዴ? አንቺማ ከነሱ ጋር ተቀመጭ። ሞገስን ሰው ብለኸው ነው እንዴ? ባለፈው እኮ እሱ ሲናገረን እሱ ከታች እያሸለበ ነበር። ምን ማለት ነው? ተረጋጊ። ለምንድን ነው እንደዚህ የምትፈሪው? እኔ ምልሽ ዳጣ እንዴ ለምንድን ነው የማልፈራው? እሱ እኮ አንድ ሰው ይመስልሃል እንዴ? እሱ እኮ በጣም መቶ ሰው ነው እንዴ ብላ መወናገሯን አበዛች። ተረጋጊ። አሁን ሁሉም ሰው ስላለ ዝና ምንም አያደርግሽም። ደግሞ ያለንበትን ቤትም አያውቅም። ምክንያቱም ካወቀም ነገ ነው። አሁን ላይ ስለጨለመ ማህሌት ልታሳየው አትችልም። አሁን ሂጀ ልጄን ላምጣት ብሎ እንግዲህ ምሳሌ ጋር ሂዶ ምሳሌ ደግሞ እየተጫወተችና እንዲሁም ደግሞ ከአክስቷ ጋር ስለተመቻት ቅድስቴ ሳትመጣ ወደ ቤት አልመጣም አለች። ብሩኬና ሞገስ እያወሩ ባሉበት ሰዓት ግን የእውነት የሚሰራ ይመስልሃል እንዴ ብሎ ጠየቀው ሞገስን። የሚሰራ ይመስለኛል። የእውነትን ነው ግን ዝና በዚህ አይነት ነገር የምር ይደራደራል ይመስለኛል። ባይደራደርም እንኳ እኛ እንደሆነ ሉላን ይዘናል። ምን ችግር አለው? አንሰጠውም። ምን ማለትህ ነው እንዴ? ሞገስ የተነጋገርነው ምንድን ነው? ንብረቱን ልናስመልስ እንዲሁም ደግሞ ቅድስትን ከእስር ቤት ልናስወጣ ለእኛ ብላ አይደል እንደ የገባችው? ልጅም ልትታከም ነው። ከዛ በኋላ ያንተንና የሉላን ነገር በፍርድ ቤትም በምንም ብለን እንጨርሳለን። ምን ሆነህ ነው? ካልሆነ ፖሊስ ጣቢያ እንሂድ እንዴ ብሎ ሲያማክረው አይ በፍጹም እሱስ ቢሄድ እሱ ባክህ በወንጀል የተጨማለቀ ስለሆነ በፍጹም አይሄድም። ስለዚህ ምንም የሚያሳስብ ነገር የለውም ብሎ ሞገስ ተናገረ። ሲደውልለት ዝና በጣም ከማበዱና ከመጨለሉ የተነሳ እናንተ ምንም አታመጡም፣ እናንተ እንቃቂላ ናችሁ በማለት ሰደባቸው። እነሱም ደግሞ እኛ እንግዲህ እንቃቂላም ሆን አንበሳም ሆን ሉላን ከኔ ጋር አድርገናታል፣ ስለዚህ ምንም አትጨነቅ እያሉ እነሱም ልክ ልኩን ሰጡት። በሌላ በኩል ሉላና እንዲሁም ደግሞ ዳጣ እያወሩ በህይወትሽ ምን ያስደስትሻል ብላ ስትጠይቃት ሉላ ዳጣ የእኔ ምስኪን ማንነቴ እናቴን አባቴን ባቃቸው በጣም ደስ ይለኛል። እኔ የማውቀው ጎዳና ላይ ተወልጄ እንድትጣልኩ ነው ብላ ስትጠይቃት ምን ማለት ነው ታዲያ እናትና አባትሽን ለምንድን ነው የማታፈላልጊው ብላ ጠየቀቻት። እንዴት አድርጌ ላፈላልጋት ሉላ እስኪ ንገሪ። እናቴ ወልዳ ጥላኛለች እኮ ግን ቢገርምሽ እስካሁን ድረስ በጣም ትነፍቀኛለች። እንዴ የማታውቂያትን? አዎ ምንም ቢሆን እንኳ ወልዳኛለች። ነገ ጧት አሁን ባል አግብቼ ልጅ ወልጄ ልጆቼ አያታችን የት ናት እናትሽ የት ናት ብለው ቢጠይቁኝ የባሌ ቤተሰቦች ስለ ማንነቴ ቢጠይቁኝ ምን ብዬ እንደማስረዳ እንኳ አላውቅም። ብቻ ግን የኔ በጣም ታሪኬ ብዙ ነው ብላ ጠየቀቻት፣ ነገረቻት። ከዛ ሉላ በጣም በመገረም ይገርማል፣ ግን እኮ እንደዚህ አይነት ሰው አትመስልኝም ነበር አለቻት። እንዴ ልክ ነሽ። በነገራችን ላይ እኔም ቁም ነገር ሳወራ እኮ ደስ ይለኛል፣ ግን ደግሞ ቁም ነገረኛ ሰው ስለሌለ ነው። ሁሉም እየሳቀና እየተጫወተ እኔን የሚያዳምጠኝ ስለሌለ ነው። አንቺም እንደኔ በቃ እንደኔ ስለሆንሽ ለዛ ነው እሺ ሁሉንም ነገር የምነግርሽ ብላ ተናገረች። እሷም አይዞሽ እያለች ስታጽናና እኔ ምልሽ ሞገስን ግን የእውነት ምኑን ነው የምትወጂው? የዋህነቱን፣ መልካምነቱን፣ ገርነቱን ነው በአጠቃላይ። በጣም ይገርማል ግን እና ለሱ ብለሽ ነው መስዋዕትነት የከፈልሽው? ቢከፈልለትስ? የእውነት ሞገስ እኮ በጣም ብዙ ነገር የሚሰራልኝና የሚያደርግልኝ ፍቅሬ ነው ብላ ስትል ዳጣዬ ያው የበፊቱን የማህሌት ነገርና ከብዙ ሴቶች ጋር እንደሚወጣ ስለምታውቅ ወሬ ስለማትቆጥብ ልትናገር ትንሽ እንደቃጣት
ከዛን እንደ አጋጣሚ በር ተንኳኳ። እንግዲህ በር ላይ ያለው የእውነት ሞገስ ሲሆን ወይስ ሞገስና ብሩክ ወይስ ደግሞ ዝና ነው? ማህሌት እኔ የምፈልገው አሁን ቤቱን እንድታዟዙርልኝ ነው ብላ ስትል ትሰሚኛለሽ? አሁን ላይ የገዛ ሚስቴ ጠፍታ ሚስቴን በማፈላልግበት ሰዓት ያንቺን ኮተት የምሰማበት አይደለም። ስለዚህ አርፈሽ ብትቀመጪ ይሻልሻል ብሎ ማስጠንቀቂያ ሰጣት። ካልሆነ ግን እኔ ራሴ አንቄ ነው የምገልሽ። እና ደግሞ ብሩክ እንኳንም የፈታሽ ምን ማለት ነው? እኛ ወንዶች ለማንወዳት ሴት ምንም አይነት መስዋዕት መክፈል አንፈልግም። ለምንወዳት ሰው ግን ልክ እንደኔ በጣም ብዙ መስዋዕትነትን እንከፍላለን እስከምንሞት ድረስ ብሎ ልኩ ነገራት። ከዛ እሱ ካልፈታኝም እኔ ነኝ እንጂ የፈታሁት። ዙሮ አንቺን ፈታሹ እሱን ፈታሽ፣ እንደዛ ነው። አንቺ በጣም አረመኔና በጣም ገንዘብ ወዳጅ ነሽ። በጣም ይገርማል። ምን ነው የኔ ሉላ ገንዘብ የምትወድ ሁና እኔንም ወዳይ በነበር፣ ግን እሷ ቢገርምሽ ከድሃ ነው ፍቅር የያዛት እያለ ማስረዳት ጀመረ። በሌላ በኩል ሞገስና ሉላ እያወሩ በልበት ሰዓት እስኪ ሳሚኝ እያለ ናፍቆቱን እንደመወጣት አለ። ይገርማል። ልክ እንደ ልጅነታችን በጣም ቆንጆና እንዲሁም ደግሞ ረጋ ያልሽንሽ፣ እንዴት ነው ታዲያ ይሄንን ገላ አሳልፌ ለዛ ለማይረባ ለዛ ለጨካኝ ሰውዬ የሰጠሁት በምንኛው ቀን ነው እያለ ዝም ብሎ መበሳጨት ጀመረ። እንግዲህ ሉላ እውነት ለመናገር ሰላም እንቅልፍ እንዳደረችና በጣም እንደተመቻት ብቻ ደግማ ወደዛ ነገር እንደማትሄድ ለሞገስ ነገረችው። ሞገስ ምንም እንኳ እንዳገቱ ብሩኬና ሞገስ ቢያውቁ ሉላ ደግሞ ምንም ነገር ስላላወቀችው ግራ ተጋብታለች። እነሱ ቅድስቴን ለማስፈታትና እንዲሁም ደግሞ ገንዘባቸውን ለማስመለስ ሉላን እየተጠቀሙባት ነው። ሉላ ደግሞ ይህንን ስትሰማ የእውነት ዝና ማረኝ ብላ ታመልጥ ይሆን ወይስ ደግሞ ለሚጣ ስትል ወይም ለምሳሌ ስትል ትተባበር ይሆን? ብቻ ግን በጣም ከባድ ነው። ለማህሌት ሲናገር እንዴት እንደዚህ ያደርጉኛል? ቢገርምሽ እኮ ሻወር እየወሰድኩኝ የሻወር ጫማዬን ሳላረግ እኔ ራሴ እየተከታተልኳቸው እኮ ነው ከአይኔ የወሰዱት። አረ ይገርማሉ እያለች እሷም ነገሯን ማቆሳቆስ ጀመረች። እንግዲህ ዛሬ ከሰማነው የእውነት ልብ የሚሰብረው የዳጣ ነው። ለካ ሁሉም ሰው እየሳቀ ከጀርባው ሙሉ ሐዘን እንዲሁም ደግሞ ሙሉ ለቅሶ አለ። የእውነት በጣም ያሳዝናል። የሳቀ ሁሉ ደስተኛ አይደለም። በሳቃችን የምንሸፍነው ነገር ነው እያለች ዳጣ ማውራት ጀመረች። እኔ ስስቅና ስጫዋት ምንም አይነት ቁስል የሌለብኝ ይመስላል፣ ግን እኔ ቤተሰቦቼን ማንነቴን ማወቅ እፈልጋለሁ ብላ ለሉላ ተናገረች። ውድ የዙዙነት ሚዲያ ቤተሰቦች የዛሬው ምሳሌ ይህን ይመስል ነበር። በቀጣይ እስከምንገናኝ ቸር ቆዩ።